ሰላም ሰላም የቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል የምናስተምራቸው እንደ አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን እያስተማርን እንገኛለን። ትምህርቱን የምናስተምርበት በኢሞ፣ በቴሌግራም፣ በዋትስአፕ እና በጉግል ሚት በዙም አፕሊኬሽን እያስተማርን እንገኛለን። በግል መስመር ማጥናት የምትፈልጉ 921 55 75 22 ወይም ደግሞ +251 921 55 75 22 በማለት ደውላችሁ መማር ትችላላችሁ። ሰላም ሰላም እንዴት ናችሁ? የቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣው አማርኛ ቃላት ምስረታ ነው። አማርኛ ቃላት ምስረታ እርዘም ያሉ ቃላቶችን እንለማመዳለን። እስከ ቪዲዮ መጨረሻ ድረስ ላይክ እና ሼር በማድረግ አብራችሁ ከኔ ጋር ተለማመዱ። እንዴት እየቆጠሩ እንደማነብ አብራችሁ ከኔ ጋር በመለማመድ አማርኛ ከመጀመሪያው ጀምራችሁ መለማመድ ትችላላችሁ። በተለይ ጀማሪ የሆናችሁ ተማሪዎች ይሄ ቪዲዮ ይጠቅማችኋል። እስከ መጨረሻ አዩት። በግል ማጥናት የምትፈልጉ ከታች በማስቀምጠው ስር ደውላችሁ አናግሩኝ። በኢሞ፣ በቴሌግራም፣ ዋትስአፕ ላይ ሀይ ብትሉኝ ታገኙኛላችሁ ማለት ነው። አሁን ቀጥታ ይዤላችሁ የመጣሁኝን አጭር ቃላቶችን እንለማመዳለን ማለት ነው። እንግዲህ መጀመሪያ በዚህ በአረንጓዴ የጻፉትን ወደ ጎን እናነባለን ማለት ነው። መጀመሪያ ላይ ያለው ተማረች ይላል ማለት ነው። ተፊደል መፊደል እና ቸ ፊደል በአንድ ላይ ተማረች የሚል ቃል ይሰጣል ማለት ነው። ተማረች አራት ፊደሎች በአንድ ላይ ሆኖ ተማረች የሚል ቃል ይሰጣል። ቀጥሎ ደግሞ ፈለገች ይላል። ደግሞ ፈለገች ፈፊደል ለፊደል ገና ቸ ፊደል በአንድ ላይ ሆኖ ፈለገች የሚል ቃል ይሰጣል ማለት ነው። ፈለገች የሚል ቃል ይሰጣል። የማን የፈ የለ የገና የቸ ፊደል ፈለገች ይላል። ቀጥሎ ደግሞ ተገኘች ይላል። ደግሞ ተገኘች ተፊደል ገፊደል እና ኘፊደል ቸፊደል በአንድ ላይ ሆኖ ተገኘች የሚል ቃል ይሰጣል ማለት ነው። ከዛ መጨረሻ ያለው መሰረታዊ ይላል። ደግሞ መሰረታዊ የመፊደል የሰ የረ የተና የወ ፊደል 5 ፊደል በአንድ ላይ ሆኖ መሰረታዊ የሚለውን ቃል ይሰጠናል ማለት ነው። እንደዚህ በማድረግ ማንበብ ትችላላችሁ ማለት ነው። መጀመሪያው ተማረች ይላል። መጀመሪያው ተማረች፣ ከዛ ፈለገች ይላል። ደግሞ ፈለገች፣ ከዛ ተገኘች ይላል። ደግሞ ከዛ መጨረሻ ያለው መሰረታዊ የሚል ቃላቶችን ተለማመድን ማለት ነው። እንደዚህ በማድረግ ማንበብ ትችላላችሁ። አሁንም ቀጥሎ ያለው በአረንጓዴ የተጻፈ ነው። ጨመረች ይላል። ደግሞ ጨመረች ጨ ፊደል መና ረ ቸ ፊደል በአንድ ላይ ሆኖ ጨመረች ይላል ማለት ነው። ጨመረች ይላል። ከዛ መጣች ይላል። ደግሞ መጣች መፊደል ጠ ፊደል እና ቸ ፊደል በአንድ ላይ ሆኖ መጣች ይላል ማለት ነው። መጣች ይላል ማለት ነው። ከዛ ቀመሰች ይላል። ደግሞ ቀመሰች የቀ የመ የሰና የቸ ፊደል ሆኖ በአንድ ላይ ቀመሰች ይላል ማለት ነው። ከዛ መጨረሻው ስምምነት ይላል። ደግሞ ስምምነት ሰፊደል መፊደል 2 ጊዜ የነና የተ ፊደል በአንድ ላይ ሆኖ ስምምነት ይላል ማለት ነው። ስምምነት። እንደዚህ በማድረግ ማንበብ ትችላላችሁ ማለት ነው። መጀመሪያው ጨመረች፣ ከዛ መጣች፣ ከዛ ቀመሰች፣ መጨረሻው ስምምነት የሚሉ ቃላቶችን አነበብን ማለት ነው። አሁን ደግሞ በጥቁር የተጻፈው እናነባለን። በጥቁር የተጻፈው ደግሞ አዳነች አ ፊደል ደ ፊደል ነ ፊደል እና ቸ ፊደል በአንድ ላይ ሆኖ አዳነች ይላል ማለት ነው። አዳነች ይላል ማለት ነው። ከዛ ፈጨች ይላል። ደግሞ ፈጨች ፈፊደል ጨ ፊደል እና ቸ ፊደል በአንድ ላይ ሆኖ ፈጨች ይላል ማለት ነው። ፈጨች ይላል ማለት ነው። ከዛ አመነች ይላል። ደግሞ አመነች። ይህም 4 ፊደል ነው። የአ የመ የነ የቸ ፊደል አመነች ይላል ማለት ነው። ከዛ መጨረሻው መተባበር ይላል። መተባበር መፊደል ተፊደል በ2 ጊዜ
ባና በ ማለት ነው። ከዛ ር በአንድ ላይ መተባበር የሚል ቃላት አነበብን ማለት ነው። እንደዚህ በማድረግ ማንበብ መጀመሪያው አዳነች፣ ከዚያ ፈጨች፣ ከዚያ አመነች፣ መጨረሻው መተባበር የሚሉ ቃላቶችን ተለማመድን ማለት ነው። ኦኬ ከዛ ቀጥሎ አሁንም በጥቁር የተጻፈ ነው። አጠናች አጠናች ላይ ደግሞ አጠናች አፊደል ጠፊደል ነፊደል እና ቸፊደል በአንድ ላይ ሆኖ አጠናች ይላል ማለት ነው። አጠናች ከዛ ነበረች ይላል ደግሞ ነበረች ነፊደል በፊደል ረፊደል እና ቸፊደል በአንድ ላይ ነበረች ይላል ማለት ነው። ነበረች ከዛ አሁንም ተች ጎተተች ይላል ማለት ነው። ጎተተች ከዛ መጨረሻ ላይ ያለው አከራካሪ ይላል። አፊደል ከፊደል ረፊደል ከአራተኛ ከዚያ ሪ ሶስተኛ በአንድ ላይ አከራካሪ ይላል ማለት ነው። አከራካሪ እንደዚህ በማድረግ ማንበብ መጀመሪያው አጠናች፣ ከዛ ነበረች፣ ከዛ ጎተተች፣ መጨረሻው አከራካሪ የሚሉ ቃላቶችን አነበብን ማለት ነው። እንደዚህ በማድረግ መለማመድ በጣም ቀላል ነው። አማርኛ ባይዘይ በደንብ አድርጋችሁ ከተከታተላችሁ እኔ እንደማነበው ያደርጋችሁ ካነበባችሁ እዚሁ ዩቲዩብ ላይ በራሱ አማርኛ ማወቅ ትችላላችሁ ማለት ነው። ኦኬ ቀጥሎ በቀይ የተጻፈው አጠበች አጠበች ይላል። አፊደል ጠፊደል በፊደል እና ቸፊደል በአንድ ላይ አጠበች ይላል ማለት ነው። አጠበች ከዛ ከፈለች ይህ ደግሞ ከፈለች መጨረሻ ላይ ችን ፊደል ተጠቅሜያለሁ። እዚህ ላይ አብዛኛውን ቸፊደል መጨረሻ ላይ ተጠቅሜያለሁ ማለት ነው። ከፊደል ፈፊደል ለና የቸ ስድስተኛ ማለት ነው። ከፈለች ከዛ መማር እዚህ ጋር ደግሞ መማር ከዛ ማ ከዛ ር በአንድ ላይ መማር ይላል። መጨረሻው ጽህፈት ከዛ ህ ከዛ ፈ ከዛ ት በአንድ ላይ ጽህፈት ይላል ማለት ነው። መጀመሪያው አጠበች ከዛ ከፈለች ከዚያ መማር መጨረሻው ጽህፈት ይላል ማለት ነው። እንደዚህ በማድረግ መለማመድ። ኦኬ አሁንም በቀይ የተጻፈ ነው። ሰወረች ሰፊደል ወፊደል ረና ቸፊደል በአንድ ላይ ሰወረች ይላል ማለት ነው። ሰወረች ከዛ ታጠበች ይላል ደግሞ ታጠበች ታ አራተኛ ጠ በ ከዛ ቸ አንድ ላይ ታጠበች። ከዛ ይሄ ደግሞ ውበት ወፊደል በፊደልና ተፊደል በአንድ ላይ ውበት ይላል ማለት ነው። የመጨረሻው መጽሐፍ መን ጸን አንና ፈን በአንድ ላይ መጽሐፍ ይላል ማለት ነው። ኦኬ የመጀመሪያው ሰወረች ከዛ ታጠበች ከዛ ውበት የመጨረሻው መጽሐፍ የሚል ቃላት አነበብን ማለት ነው። ኦኬ አሁን በአረንጓዴ የተጻፈው እናነብና እንጨርሳለን። መጀመሪያ ለበሰች ይላል። ከዛ ሰበረች ከዛ ወንድ የመጨረሻው እርምጃ የአ የረ የመነ የጀ ፊደል ማለት ነው። በአንድ ላይ እርምጃ ይላል ማለት ነው። እንደዚህ በማድረግ መለማመድ የመጀመሪያው ለበሰች ከዛ ሰበረች ከዛ ወንድ መጨረሻው እርምጃ የሚሉ የተለያዩ ትርጉም የሚሰጡ ቃላቶችን ተለማምደናል ማለት ነው። የዛሬ ቪዲዮ ይሄን ይመስላል። ከተመቻችሁ ላይክ ሼር በማድረግ አበረታቱኝ። በሌላ ቪዲዮ እስከመጣ ሰላም ሁኑ። ቻው።